ሰላም እንዴት ናችሁ? እግዚአብሔር ጸጋና ሰላም በያላችሁበት ይብዛላችሁ። ውድ አድማጭ ተመልካቾቻችን ዛሬም እንደተለመደው እንግዲህ በአዲስ ትምህርት መጥቻለሁ። በዛሬውም ትምህርት እንግዲህ ከፊት ለፊታችን ትልቅ በረከት ሲኖር የምናያቸውን ምልክቶች አብረን እንመለከታለን። እስከ መጨረሻው በማየት በመጨረሻም ኮሜንት ላይ ሐሳባችሁን እንድታሰፍሩልኝ በአክብሮት ጠይቃችኋለሁ። ለቻናሉም አዲስ የሆናችሁ ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ እንድትጀምሩ ታበረታታችኋለሁ። ጸጋ ይብዛላችሁ። የመሰበር ወቅት ይህ ሥጋ አብዝቶ የሚደክምበትና እናንተም አብዝታችሁ የምትፈተኑበት ወቅት ነው። ይህም ወቅት እግዚአብሔር ከሕይወታችን የማያስፈልጉትን ነገሮች ቆርጦ የሚያወጣበት ጊዜ ስለሆነ የቅድስና ሂደት እጅጉን ይፋጠናል። እርሱ ሸክላ ሰሪ ነው፣ ሸክላዎቹም እኛ ነን። የሚያነጸንና የሚቀርጸን እርሱ ሆኖ ሳለ እንዲህ አታድርገኝ እንዲህም አትስራኝ ለማለት እኛ ማን ነን? ስለዚህ ሸክላ ሰሪው ሸክላውን እንዲሰራ ፍቀዱለት። ምን መሰንበትና ምን መወገድ እንዳለበት እንዲወስን ፍቀዱለት። በእናንተ ውስጥ መምጣት ያለበትን ለውጥ እንዲወስን ለእርሱ ፍቀዱለት። እኛ በተፈጥሯችን ሥጋችን የሚኩራራበት ቦታ ላይ ድርቅ ብለን የሙጥኝ የምንል ፍጥረቶች ነን። ምናልባት የተኩራራችሁበት በራስ መተማመናችሁ ከልክ ያለፈ ሊሆን ይችላል። ምናልባትም አንድ ነገር ከያዛችሁ የማትላቀቁ ደረቆች በመሆናችሁ ልትኩራሩ ትችላላችሁ። አሊያም እኔ ሁሌም እውነቱን ነው የማወራው ብላችሁ ልትኩራሩ ትችሉ ይሆናል። በእርግጥ እውነት መናገር ጥሩ ቢሆንም ነገር ግን አንዳንድ ሰዎች የመጣላቸውን የመናገርና ባለጌ መሆንን መብት የሚሰጣቸው ይመስላቸዋል። እናም በሥጋችን ውስጥ እግዚአብሔር እነዚህን ነገሮች ሊቀይር ቢፈልግም ነገር ግን አምነን ተቀብለን የራሳችን ማንነት ካደረግናቸው ቆይተናል። እናም እነዚህን ነገሮች ከሕይወታችሁ ነቅሎ የሚያወጣው ነገር ምንድን ነው? የመሰበር ወቅት። እናም ወደ እግዚአብሔር በቀረባችሁ ቁጥር እግዚአብሔር ይህ መውጣት፣ ይህ ደግሞ መክረም አለበት፣ የእውነት ማደግ ከፈለጋችሁ ይሄኛው የሕይወት ክፍላችሁ መወገድ አለበት ይላችኋል። ማደግ ከፈለጋችሁ ይህ መቀየር አለበት። መለወጥ ከፈለጋችሁ በሕይወታችሁ ሰበር ማለት ሊኖርባችሁ ይችላል። እናም በምንሰበርባቸው ነገሮች ውስጥ እግዚአብሔር ፈጽሞ ያጠፋችኋል እያልኳችሁ አይደለም። እግዚአብሔር ይሰብረናል ማለት ዝቅ ብሎ ከስር መሰረታችን ማንነታችንን እስክንመለከት ድረስ ያድሰናል ማለት ነው። በዚህም መካከል የእርሱ ያልሆኑትን እርሱ ያልተከላቸውን ተክሎች በሙሉ ያስወግዳቸዋል። ኢየሱስም በእንደዚህ አይነት ወቅት ውስጥ እንዳለፈ መጽሐፍ ቅዱስ ይነግረናል። በስቅላቱ ወቅት ኢየሱስ ሙሉ በሙሉ ራሱን ለአባቱ አሳልፎ በመስጠት የሰው ልጅን ኃጢአት በሙሉ ሊሸከም ችሏል። በዚህ ወቅት ምቾት ውስጥ የነበረ ይመስላችኋል? ሕመምና ስቃዩንስ የወደደው ይመስላችኋል? በዮሐንስ ወንጌል ምዕራፍ 12 ከቁጥር 23 እስከ 25 የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞቱ ግን ብዙ ፍሬ ታፈራላችሁ። ነፍሱን የሚያድን ያጠፋታል፣ ነፍሱንም በዚህ ዓለም የሚጠላ ለዘላለም ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋይም ደግሞ በዚያ ይሆናልና። የሚያገለግለኝም ቢኖር አብ ያከብረዋል። አሁን ነፍሴ ታውካለች፣ ምንስ እላለሁ? አባት ሆይ ከዚህ ሰዓት አድነኝ። ነገር ግን ስለዚህ ወደዚህ ሰዓት መጣሁ። አባት ሆይ ስምህን አክብረው ይላል።
ምን ለማለት ፈልጎ እንደሆነ ገብቷችኋል? መስቀሉን አምኖ በመቀበል ላይ ነበር። ይህንን አስታውሱ። ያለ መስቀሉ በረከትንና ድልን የሚሰብካችሁ ድምፅ በሙሉ ከሰይጣን ነው። ኢየሱስ በበረሃ ሳለ ሰይጣን ስለ ዓለም መንግስታት የገባለትን ቃል አስታውሱ። ምንም እንኳን የዓለም መንግስታት የእርሱ ቢሆኑም፣ ነገር ግን ለሰዎች የደስታን መንገድ ሊሰጥ የሚፈልገው ያለ መስቀሉ ነው። መስቀል የሌለው ወንጌል ክርስቶስ የሌለበት ወንጌል ነው። እያንዳንዳችን መስቀሉን ልንሸከም ይገባናል። እያንዳንዳችን የመሰበርና ዝቅ የማለት ወቅት ውስጥ ልንገባ ይገባል። ስለዚህም በእነዚህ ወቅቶች ውስጥ በምናልፍበት ጊዜ ሁሉም ሰው ይህንን መልእክት እንዲሰማ ፈልጋለሁ። ነገሮች እናንተ ካሰባችሁት በተቃራኒ እየመጡ ከሆነ፣ አንዳንድ ጊዜያት ልብ ሰባሪ፣ ምቾት አልባ ከሆኑ እግዚአብሔር እየተቃወማችሁ ነው ማለት አይደለም። ይህም ከጠላት ውሸቶች ውስጥ አንዱ ዋነኛው ማሰናከያ ነው። ጠላት እናንተን ለማታለል ከሚጠቀምባቸው ስልቶች ውስጥ አንዱ አንዳንድ ፈተናዎችን የእግዚአብሔር ተቃውሞ እንደሆነ እንድታስቡ ማድረግ ነው። ነገር ግን ዓለምም የምታስበው እንዲህ ነው። ሰዎች እግዚአብሔር ከነሱ ጋር ከሆነ ምንም አይነት ፈተና እንደማያጋጥማቸውና እግዚአብሔር ከተዋቸው ግን መጥፎ ነገር ሁሉ በእነርሱ ላይ እንደሚፈጠር ያስባሉ። ነገር ግን መጽሐፍ በክፉዎችና በበጎዎች ላይ ፀሐይን ያወጣልና በኃጢአተኞችና በጻድቃን ላይ ዝናብን ያዘንባል ይላል። ጥሩ ነገሮች መጥፎ ለምንላቸው ሰዎች፣ መጥፎም ነገሮች ጥሩ በምንላቸው ሰዎች ላይ ሊደርስ ይችላል። በዚች ዓለም ላይ እስክንኖር ድረስ በዚች ምድር ላይ እስክንኖር ድረስ ልናመልጣቸው የማንችላቸው ፈተናዎች፣ መከራዎችና ግራ መጋባቶች ሊያጋጥሙን ይችላሉ። ነገር ግን የመሰበር ወቅቶችን እንደዚሁ በዋዛ ልናልፋቸው አይገባም። ይህ ለአንድ ሰው የመልእክት ቃል ሊሆን እንደሚችል አምናለሁ። በፍጹም የመሰበር ወቅታችሁን አታባክኑት። መሰበር ለእግዚአብሔር ልታቀርቡት የምትችሉት ትልቁ አምልኮና መስዋዕት ነው። በሕይወታችሁ ተራራ ላይ ሆናችሁ ብቻ ሳይሆን ሸለቆም ውስጥ ሆናችሁ ምስጋና ለእግዚአብሔር ብቻ ይገባዋል። የምታቀርቡት ምስጋና በሕይወታችሁ ነገሮች ሁሉ ስለተሟሉላችሁ ብቻ ሳይሆን በተቃራኒውም ሲሆኑ ሊቀጥል ይገባል። ስለዚህ የመሰበርን ወቅት አታባክኑት። የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። እናንተም አንድ ቦታ ላይ በምትተከሉበት ጊዜ ምናልባትም የተቀበራችሁ ያክል ሊሰማችሁ ይችላል። ስትተከሉም በጨለማ ስፍራ ብቻችሁን በምትሆኑበት ቦታ፣ የእግዚአብሔርንም ተስፋ ለማየት የምትቸገሩበት ቦታ ልትተከሉ ትችላላችሁ። ወደ ላይ አድጎ አቆጥቁጦ ታላቅ ለመሆን ዘሩ ሊሞት ይገባዋል። ከመብዛቱ በፊት ሊሞት ይገባዋል። እነዚህ የመሰበር ጊዜ ለእናንተ እጅግ አስፈላጊ ነውና ልታባክኗቸው አይገባም። ቪዲዮ ከተመቻችሁ ላይክ በማድረግ ለወዳጅ ዘመዶቻችሁ ሼር እንድታደርጉ አበረታታችኋለሁ። ተባርካችኋል።